ሰዓቱ እንዴት እንደሚሄድ እኔ ጋር እኮ ስንት ሰዓት ነው በኢትዮጵያ? አዲስና አንቺ ጋር ስንት ሰዓት ነው? እህቶቼ ወንድሞቼ፣ ሱረቱል ሁጁራት ላይ አላህ ሱብሓነሁ ወተዓላ አማኞች እያለ የተጣራው 5 ጊዜ ነው። የሰው ልጅ ደግሞ ብሎ የተጣራው 1 ጊዜ ነው። ሱረቱል ሁጁራት ላይፋችንን ከአላህ ሱብሓነሁ ወተዓላ ቃል ከረሱል ዓለይሂ ሰላቱ ወሰላም ቃል የራሳችንን ፍላጎት እንዳናስቀድም ጀምሮ ከዛ ደግሞ ለረሱል ዓለይሂ ሰላቱ ወሰላም ሪስፔክትን እሳቸው አጠገባችን የሉም። በቃላቸው ላይ የእሳቸው ቃል አለ ያስቀመጡት ሐዲሳቸው አለ። ስለታቸው ስንነጋገር እንደ አንድ ግለሰብን እንደምንነጋገር መሆን እንደሌለበት ቁርአን ላይ ተቀምጧል። ከእንደገና ሲጣሩ ዛሬ ላይ ረሱል ዓለይሂ ሰላቱ ወሰላም እኔና እናንተ ስንጣራ ሌሎቹም ይጣሩበት ወይ አለ። አማኞች ደግሞ ልንጣራበት የሚገባው ወይ አለ። አላህ ሱብሓነሁ ወተዓላ ያንን ሲያስቀምጥልን ከሶላዋት ጋር አድርጎ አስቀምጦልናል። ከውጭ ሆነው እነዛ ከባዲያ የመጡት ከገጠር የመጡት እየጮሁ ይጣሩ ነበር። ስለዚህ አማኞች ብሎ የተጣራው 5 ቦታ ላይ ነው። ሙሉ ቁርአን ውስጥ እዚህ ሱረቱል ሁጁራት ውስጥ ስትገቡ አማኞች ብሎ ሲናገር ሙፈሲሮቹም ብለዋል፣ ሰሃቢዎቹም ብለዋል። በጣም አቴንሽን ልንሰጥ ይገባል። ባለፈው ያሳለፍነው ላይ አለ። እሱን ከላይ በላይ ብቻ ነው መሄድ የምፈልገው። መጀመሪያው ላይ አላህ ሱብሓነሁ ወተዓላ ከሱ ቃልና ከረሱል ዓለይሂ ሰላቱ ወሰላም ንግግር የራሳችንን ፍላጎት እንዳናስቀድም ሁኩም ላይ ማለት ነው። ምድራዊ ስራችን ላይ የምንሰራው ነገር ላይ አላህ ይሄን ብሏል ከተባለ አይ ተብሎ የራሳችንን ማስቀደም የለብንም ማለት ነው። በዛም ጊዜ የወረደው በዚሁ ምክንያት ነው። እንደውም ሁለቱ ሰሃቢዎች ዑመርና አቡበከር ስዲቅ አንድ ነገር ይሄ ይሁን ሲሉ ይሄኛው ደግሞ ይሄ ይሁን ሲል እኔን እየተፎካከርከኝ ነው አይደል በሚል ከዛ እሳቸው ረሱል ዓለይሂ ሰላቱ ወሰላም ሁሌ ኦፕሽን ለሰሃቢዎቹ ነው የሚሰጡት። በዛ ነው እና የመጀመሪያው ማለት ነው አደብንም ያስተምረናል። ሁለተኛው ደግሞ የረሱል ዓለይሂ ሰላቱ ወሰላም ሲነሳ እኔና እናንተ ባለንበት ነው የምናየው እና የእሳቸው ስም ሲነሳ እሳቸው እንዲህ ብለዋል ሲባል which way we have to accept ከራሳችን ፍላጎት ያንን ነው ልናስቀድም የሚገባው። ያ ነገር ምንድነው ለራሳችንም የሚጠቅመን ሶሳይቲም ላይ የሚጠቅም ትዕዛዞች ስለሆኑ ማለት ነው። በመቀጠል ደግሞ ያመጣው አላህ ሱብሓነሁ ወተዓላ ሰዎች ወሬ ከመጣላችሁ የሆነ ሰው መጥቶ እከሌ እንዲያርጓል ተባለ። ረሱል ዓለይሂ ሰላቱ ወሰላም አንዱን ሰሃቢ የሆነ ቦታ ላይ ዘካን ነው አይ ቲንክ አዘጋጅተው እየጠበቁ ነበር። ከዛ አንዱን ሰሃቢ ላኩት። በላኩት ጊዜ እነሱ መሳሪያ ምናምን አዘጋጅተው ሲያገኝ ተመልሶ መጣና ተመልሰዋል ወደ ሌላ እምነት ገብተዋል አለ። አልጠየቃቸውም። እነሱ ራሳቸውን ጥበቃ ነው ያንን ያደረጉት። ከዛ ረሱል ዓለይሂ ሰላቱ ወሰላም ሌላ ሰሃቢ ላኩ። በላኩ ጊዜ በጠየቅነው ሰዓት አልመጣም አሉ። እሳቸው አልሄዱም፣ ሌላ ሰሃቢ ልከው ነበር። ስለዚህ ያ የተገናኘ ነው። አንድ ንግግር ሲመጣላችሁ አረጋግጡ። ሳታረጋግጡ ከሌ መጥቶ እንዲህ አለች ከሌ እንዲህ ብላለች ስለተባላችሁ ብቻ ያንን ነገር ተቀብላችሁ ወንጀል ውስጥ እንዳትገቡ ነው። ዛሬ ላይ ብዙ ወሬዎች ይመጣልናል ለሁላችንም። ከሌ እንደዚህ ነው፣ ከሌ እንዲህ ብሎሻል፣ ከሌ እንዲህ ብሎሃል የሚል ነገር ይመጣል። ከቤተሰቦቻችሁ ጋር ከአክስታችሁ ጋር ከፋሚሊ ጋር ሁላ የሚያጣላ ማለት ነው። ዘርዘርንም የሚያጣላ ማለት ነው። ብዙ ተአምር ነው የምትሰሙት በዚህ ጊዜ ላይ ማለት ነው። ንግግሩ ምሩን ሳይዙ ቆረጥ ብቻ አድርገው ያቺን ብቻ አውጥተው እርስ ሰሃቢዎቹ መሃል የአላህ ሱብሓነሁ ወተዓላ ቃል አለ፣ የረሱል ዓለይሂ ሰላቱ ወሰላም ንግግር አለ። እናንተ የምትናገሩትን ነገር ቢወስድ ብዙዎቻችሁ ጥሜት ውስጥ ትወድቁ ነበር። ግን የአላህ ሱብሓነሁ ወተዓላ ረሕመት ሆኖ ፕሮቴክት አደረጋችሁ፣ ቀልባችሁ ላይ መልካምን ነገር አድርጎ የሚለውን ይመጣል። ከዛ በመቀጠል ደግሞ አላህ ሱብሓነሁ ወተዓላ 2 አማኝ ግሩፖች ከተጣሉ ይሄም የሆነው አማኞች ናቸው። በረሱል ዓለይሂ ሰላቱ ወሰላም በዛ ጋር ሲያልፉ የሆነ ሰው ያሾፋል። ሲያሾፍ ሙናፊቆች አሉ አብረዋቸው ታውቃላችሁ። ሲያሾፍ እሳቸው ደግሞ አህያ ነበራቸው ማለት ነው። ከዛ በዛ ሲያሾፍ ካንተ ያኛው እሳቸው የያዙት አብሯቸው ያለው አህያ ብሎ ነው የተናገረው አንዱ ማለት ነው። ሲናገር 2 ግሩፖች ተጣሉ። ረሱል ዓለይሂ ሰላቱ ወሰላም ከሰሃቢዎቻቸው ጋር ሄዱ ሊያስታርቁ። መሃላቸው ሙናፊቅ አለ። አዎ አላህ ሱብሓነሁ ወተዓላ ግን ወኢን ጧኢፈታኒ ሚነል ሙእሚኒን እቅተተሉ አለ። ውስጥ ያላችሁ በሙሉ ለሁላችንም ነው ይሄ። በዛ ጊዜ ያተፈጠረ ዛሬ ላይ 2 ግሩፖች ሲጣሉ ካያችሁ አስታርቁ ነው ያለው አላህ ሱብሓነሁ ወተዓላ። እንዲጣሉ ቅመም ቀማሚ ሆኖ አላለም። 2 አማኞች አለ መሃላቸው ሙናፊቆች ነበሩ። አዎ እንዳትረሱ። በእኛም ጊዜ እንደዛ አይነት ነገር ሊኖር ስለሚችል እስከ ቂያማ ቀን ነው ያላህ ቃል። እያንዳንዱ ኢቨንት ሀፕ የሚያደርግበት እስከምንሄድ ድረስ የሚጠቅመን ነው። ዛሬ ላይ ብዙ ነገር ታውቃላችሁ። እኔ እዚህ ጋር ምንም ነገር ማለት አልፈልግም። አዲስ እስልምናን ገና መቀበሏ ነው። 2 ግሩፖች ተጣልተው ካያችሁ ከቻላችሁ አስማሙ። ማስማማት ካልቻላችሁ ግን እሳት አንዳጂ መሆን የለብንም። 2 ጓደኛ ማቾች ተጣልተው ካያችሁ ከቻላችሁ አስማሙ። ማስማማት ካልቻላችሁ የሚያጣላን ቃላት እዛ ውስጥ እንዳትጠቀሙ። ባልና ሚስት ተጣልተው ካያችሁ አስማሙ።
አማኝ እንደዚህ ነው። አላሁ ረቡል ኢዛ ደግሞ ግሩፖችን ያመጣው እዚህ ጋር ሱብሃነል ኻሊቅ የሱን ቃል ከሚቀበሉት ያልገን። አሁን የምንቀጥለው ምንድነው? አላህ ሱብሃነሁ ወተዓላ ያመጣው ደግሞ በጣም የሚገርመው ነገር ውስጥ ያላችሁ በሙሉ ማለት እንደ ቀላል በሰው እናሾፋለና ባካሄዱ፣ ባለባበሱ፣ በከለሯ፣ በወፍረቱ፣ በቅጥነቱ ይሾፋል አይደል? ይሄን ቁርአን ላይ ከልክሏል አላህ ሱብሃነሁ ወተዓላ። አሁን አላሁ ረቡል ኢዛ ምን አለ? ወደሚቀጥለው አያ እንግባ። አፍዋን ይሰማል አይደል? እንትን አርጉ ግን ታብታብ አርጉ ያ ጀማዓ። ባረከላሁ ፊኩም ፕሊዝ። እሺ እጃችሁን አሰሩት። ይሰማል አይደል? አዲስ ሰው እየደወለብኝ ነው። ለዛ ነው መሃል ላይ ቆረጠ ነገርኝ። እሺ አላህ ሱብሓነሁ ወተዓላ ምን አለ? የኛ ጌታ አጂብ ወላሂ ለአዚም እንደው አላህ ኢየሱስን ቃል መርሐባ ከሚሉት ያርገን እኔንም እናንተ። ዛሬ ከዚህ ነው የምንጀምረው ማለት ነው። ያቆምነው እዚህ ጋር ነው። እሺ አሁን የምንጀምርበት ነው። ካቆምንበት ነው የምንጀምረው። አላህ ሱብሓነሁ ወተዓላ ምን አለ? ያ አዩሃ ለዚነ አመኑ አለ፣ እናንተ ያመናችሁ ላ የስኸር ቀውሙን ሚን ቀውሚን፣ እናንተ ያመናችሁ እንዳታሾፉ አንዱ በአንዱ ላይ አለ። ላ የስኸር ቀውሙን ሚን ቀውሚን፣ አንድ ህዝብ በአንድ ህዝብ እንዳያሾፍ፣ አንድ ግሩፕ በአንድ ግሩፕ እንዳያሾፍ፣ አንድ ሰው በአንድ ሰው እንዳያሾፍ። ይሄ የአላህ ቃል ነው ሱብሓነሁ ወተዓላ። ዛሬ ላይ ቀልዶች በሙሉ ድራማዎች ሲሰሩ በሰው በማሾፍ ነው። በሰው ልጅ አላህ ሱብሓነሁ ወተዓላ በፈጠረው ሰው ማሾፍ ተከልክለናል። ይሄ ቁርአን ሩል ነው። ይሄ ማካበድ አይደለም። ለራስህ ልትባል የማትፈልገውን ነገር ሰው ስትለው ቀላል ነገር አይደለም። አንዳንዴ በቀልድ ደስ ይላቸዋል የሚመስላቸው ሰዎች አሉ፣ በሰው የሚያሾፉ ሰዎቹ። በዛ ሰዓት ፈገግ ሊሉ ይችላሉ። ዲፕ ኢንሳይድ ዴም ግን they are bleeding። እኔ ልባል የማልፈልገውን ነገር በሰው ላሾፍ አይገባም። ላ የስኸር ነው ያለው፣ እንዳያሾፍ። ቀውሙን ምን ቀውሚን፣ ለምንድን ነው ያለው አላህ ሱብሓነሁ ወተዓላ? ላ የስኸር ቀውሙን ምን ቀውሚን ዓሳ አየኩነ ኸይረን ሚንሁም፣ ሊሆን ይችላል ከሱ የተሻለ ያ ያሾፈበት ሰው አላህ ሱብሓነሁ ወተዓላ ዘንድ ከሱ የተሻለ ሰው ሊሆን ይችላል። ፐርሰናሊም ስለዛ ሰው አያውቅም። ዛሬ ፊልሞች የሚሰሩትን ብዙዎች ጆክ ተብለው የሚሰሩትን እዩ በማቆም ተስኺር ማለት ምንድነው? አንድን ሰው ዝቅ ማድረግ ማለት ነው። በኤኒዌይ ማለት ነው። ፊዚካል ይሆናል፣ ከለሩ ይሆናል፣ ኦኬ በዘሩ ይሆናል። የሚቀልዱ ሰዎች አሉ ነው አይደለም? እንደዛ ሲሆን ካካካካካ እየተባለ ይሳያለ። ይኸውላችሁ አንድ ነገር ልንገራችሁ። እስልምና ሩል አለን እኔና እናንተ የምንሄድበት። እዚህ ውስጥ ያላችሁ በሙሉ አላህ ሱብሓነሁ ወተዓላ ያስቀመጣቸው ነገሮች ቀላል እንዳልሆኑ ወቁ። እኛ ስሜት አለን። አዎ ልናሾፍ አይገባም። አዎ ራሳችን ላይ ልንሰራ ይገባል። አዎ አላሁ ረቡል ዒዛ ንግግሩ ትክክል ነው። እኛ ደካሞች ነን። ድክመታችንን እንድናስተካከል ነው ቁርአንን አላህ ያወረደልን። ለምን እነዚህ ነገሮች እሱ ካልነገረን አናቃቸውም። ዛሬ ላይ የሚቀለድበት በሰው ላይ የሚቀለድበት ቦታ ከሆነ ብዙ ሰው ታያላችሁ። ሰው በሰው ላይ ሻሾፍ፣ በዘር ላይ የሚሾፍ ከሆነ አንድ ግሩፕ ዘር ተሰብስቦ አንድን ግሩፕ ዘር ላይ የሚያላግጥ ከሆነ ታውቃላችሁ እንዴት እንደሚሆን። አላሁ ረቡል ዒዛ ይሄን ከልክሏል። we like it we don't like it። ሲጀምር ምን ብሎ ነበር የጀመረው አላህ ሱብሓነሁ ወተዓላ? ላ ትቀድሙ፣ እንዳታስቀድሙ በይነ የደይላሂ ወረሱሊህ ብሎ ነው የጀመረው። አያችሁ የሚነግረን ነገር በሙሉ ኦኬ አላህዬ ልክ ነህ፣ አንተ ትክክል ነህ፣ እርዳኝ እኔ ጌታ የምትለኝን እሺ እንድል። ወላ ኒሳኡ ሚን ኒሳኢን፣ ሴቶችን ደግሞ ለብቻ መጣ። ሴትም በሴት ላይ እንዳይቀልዳለ ሱብሃነሁ ወተዓላ። የሴቶች ደግሞ ማሻሻፍን ታቆታላችሁ። ቲኔጀር ላይ ስታልፉ ታቆታላችሁ። አሁንም አለ። ሴትም በሴት ለምን ለይቶ አመጣ? ሙፈሲሮቹ ሲናገሩ የሴቶች ይለያል ከነዛኞቹ። ዓሳ አየኩነ ኸይረን ሚንሁነ፣ ያ የተሾፈባት ሴት ከናንተ የተሳለች ልትሆን ትችላለች። አንዳንዴ አነጋገር የማይችሉ ሴቶች አሉ። ላይቭ ላይ ገብተው ሲያወሩት ሰማቸዋላችሁ። ከስር ሂሂሂ ይላሉ። አላህ ዘንድ ያላትን ደረጃ ማንም አያውቅም፣ ሱብሃነል ኻሊቅ ዘንድ። አንዳንዴ ስትዋት ማታምር ሴት ልትሆን ትችላለች። አቢድ ለጌታዋ ልትሆን ትችላለች። አላሁ ረቡል ዒዛ ከለከለ። አንዱን ፀጉሩን እኮ ነው በፀጉሩ ማለት ነው። እቺ ጺሙ ላይ ባለው ማለት ነው። እቺ ከረሱልን አለይሂ ሰላቱ ሰላም ከመውደዱ የተነሳ ሱናውን ለመከተል አሳደገ። ከማውንቴን ከጋራው ካለው መልካም ስራ ይበልጣል የቂያማ ቀን አሉ። በዛ ይቀልዱ ነበር ሰሃቢዎች አንዳንዶች። እሺ ያቺ ያ ሰሃቢ ቀጭን ነው ማን ነው የሚገዛኝ ብለው ሲሉ ማለት ነው። ማን ነው እኔን ይገዛል ያ ረሱላህ አለይሂ ሰላቱ ሰላም አላቸው። አላህ ዘንድ ትልቅ ቦታ አለው። ልላችሁ የፈለኩት እዚህ ጋር ምንድነው ትልቅ ይሄ ፖይንት ነው። አሁን ዛሬ ላይ ኖርማል ተደርጎ የተያዘ ማለት ነው። ፌስ ቱ ፌስ ሰው ላይ ሲላገጥ እናያለን።
ለቀልድ ነው ልትሉ ትችላላችሁ። ላ አላሁ ረቡል ዒዛ የሚነግረን ነገር ያ ሰው በሰዓቱ ሃሃሃ እያለ ሊያልፍ ይችላል። ዲፕ ኢንሳይድ ሀር ውስጧ ግን ያ ነገር ያማታል። በተለይ ግሩፕ ተሰብስበው ባሉበት ሰዓት አንዱ አንዱን ደግሞ የወደታችን እንዳያረጋለ ወላ ኒሳኢን ሚን ኒሳኢን አሳ አየኩና ኸይረን ሚንሁና። ለምንድን ነው አንዱ አንዱን ዳውን እንዳያደርግ ያለው? አንድ ሰው እኮ ስለ አንድ ሰው ሲያሾፍ ሲቀልል እሱ ከሱ በላይ ነኝ ማለት ነው አይደለም? አንድ ሰው ሲቀልል እሱ ከሱ በላይ ነኝ ማለት ነው። ከዛ ምን አለ አላህ ሱብሓነሁ ወተዓላ ወላ ኒሳኢን ሚን ኒሳኢን አሳ አየኩና ኸይረን ሚንሁና ወላ ተልሚዙ አንፉሰኩም ወላ ተናበዙ ቢልአልቃብ አለ። ወላ ተልሚዙ አንፉሰኩም ነፍሳችሁን ያለው ይኸውላችሁ ፍሎ ከሰው ላይ አትፈልጉን ሳይሆን ያለው እራሳችሁ ላይ ነው ያለው። ወይሉ ሊኩሊ ሁመዘቲን ሉመዛህ አለ አላህ ሱብሓነሁ ወተዓላ። ሁለት ቃል ነው። ሁመዛህ ማለት ሉመዛህ ታውቃላችሁ፣ እየዞረ የሚያወራ ነው። ሁመዛህ ሁለቱንም ካራክተር የያዘ አንድ ሁመዛህ ስለ አንድ ሰው ያወራል። ሉመዛ ደግሞ ያንን ያለውን ነገር ፐብሊክ ላይ ወጥቶ ያንን ሰው ያዋርደዋል። ወይልን ያለው አላህ ሱብሓነሁ ወተዓላ ቁርአን ላይ ወየውላቸው ሰውን በውስጥ ያሙና ያልበቃ ብሏቸው ደግሞ አደባባይ ላይ ወጥተው የሚያዋርዱ ማለት ነው። እዚህ ጋር ወላ ተልሚዙ ሁመዘቲን ሉመዛ አይደለም ተልሚዙ አንፉሰኩም ነው ያለው። ስለ አንድ ሰው የሆነ ነገር ሲናገር ራሱን እያዋረደ ነው ያለው። ወላ ተልሚዙ አንፉሰኩም ነፍሳችሁን ነው ያለው። ሙስሊም ላይ ሲያሾፍ ማን ላይ ያሾፈ ነው? ራሱ ላይ ያሾፈ ነው። ሙስሊም እህቷ ላይ ስታሾፍ እሷ ይመስላታል ሌላ ሰው ላይ ያሾፈች፣ ራሷ ላይ ያሾፈች ነው። ከጀሰዱ ዋሂድ ተብሏል። ወላ ተልሚዙ አንድ ሰው እንዳታወርዱ፣ ኦኬ፣ ስለዛ ሰው መጥፎ ንግግር እንዳትናገሩ። የሱን የሰውየውን አላለም አላህ ሱብሓነሁ ወተዓላ የነፍሳችሁን ነው ያለው። ወላ ተናበዙ ቢልአልቃብ አለ። ደግሞ ነበዝ ማለት ደግሞ ምን ማለት መሰላችሁ? ይላችሁ መጥፎ ስም ነው። አጭሬ፣ ድንክዬ፣ ዱባ። አሁን ይሄን ስትሉ ያ ሰው ወፍራው ነው አይደለ? ምንም የማይመስል ይመስላችኋል፣ ፈገግ ይላል። ውስጡን ግን ያመዋል። ይሄ ክሊር የሆነ ነገር ነው የምነግራችሁ። ማንም ሰው በቀልድ የማይሆን ስም ሲጠራ ለሰዓቱ ፈገግ ሊል ይችላል። ውስጡን ግን ያቺ ህመም አለችው። ወላ ተልሚዙ አንፉሰኩም ወላ ተናበዙ አለና እንዳትጠራሩ እንዳትይዙ መጥፎን አሳማሚን የሆነን ስም ከእንደገና ደግሞ ቢልአልቃብ አለ አላህ ሱብሓነሁ ወተዓላ። አልቃብ ማለት ምን ማለት ነው? ነበዝ ሰውን ለማሳነስ መጥፎ ንግግር ነው። አልቃብ ማለት ደግሞ ምን ማለት መሰላችሁ? ምርጥን ስም ተጠቅማችሁ ያንን ሰው የሚያወርድ ማለት ነው። ወላ ተናበዙ ቢልተናቡዛት አላለም አላህ ሱብሓነሁ ወተዓላ። ወላ ተናበዙ ቢልአልቃብ ቤስትን ስም ይጠቀምና ሰውየው እውቀት ላይኖረው ይችላል። ጂኒየስ ይለውና ግን ባለበት ወይ ያሳንሰዋል። ኦኬ፣ ያ ቃሉን የምርጥ ቃል መጠሪያ ነው አይደለ? ሰውየውን ግን ለማሳነስ ማለት ነው። ምርጥ ቃላቶችን ተጠቅመው ማሾፊያ የሚጠቀሙ ሰዎች የሉም አሉ። አላህ ሱብሓነሁ ወተዓላ ለምንድን ነው ይሄን የሚነግረን? ይሄ እኮ ከሰው ጋር ያለን ሪሌሽንሽፕ እኮ ነው። ከሰው ጋር ያለን ሪሌሽንሽፕ በአላህ ሱብሓነሁ ወተዓላ ዘንድ ትልቅ ቦታ ስላለው ነው። ይሄ አሁን ከአላህ ሱብሓነሁ ወተዓላ አምልኮት ጋር የተገናኘ እኮ አይደለም። ፐርሰናሊ ላይፋችን ላይ ያለ ነገር ነው። ከጓደኞቻችሁ ጋር፣ ስራ ቦታ ላይ፣ ከቤተሰቦቻችሁ ጋር፣ ከወንድሞቻችሁ ጋር፣ ከእህቶቻችን ጋር አይደለም። ለምንድን ነው አላህ ሱብሓነሁ ወተዓላ ይሄንን ሲሪየስ አድርጎ ያስቀመጠው? እዚህ ምድር ላይ የምንኖረው አብረን ነዋ። ማንም አይወድም መጥፎ ስም ተጠርቶ ከዛ ሰው ጋር መቀመጥ። ሁሌ ውስጡን ያመዋል። ለምንድን እንዲህ አለችኝ? ለምን እንዲህ አለኝ? አላሁ ረቡል ዒዛ መስመር አስቀምጧል ሱብሓነሁ ወተዓላ። ወላ ተልሚዙ አንፉሰኩም ወላ ተላበዙ ቢልአልቃብ። ከዛ ምን አለ? ቢእሰል ኢስሙል ፉሱቁ ባዕደል ኢማን አለ። የአላህ ንግግር ሱብሓነሁ ወተዓላ። ቢእሰል ኢስሙል ፉሱቁ ባዕደል ኢማን። ኢማን ያለው ሰው ይሄ ባህሪ ለሱ የሚገባው አይደለም። ኢማን ያለው ሰው ውስጡ ኢማን ካለ ይሄንን ቃል አያወጣም። እነዚህ አሁን የነገረን ነገሮች ማለት ነው። አላህ ሱብሓነሁ ወተዓላ ቢእሰል ኢስሙል ፉሱቁ ባዕደል ኢማን። ባዕደል ኢማን ለምን አለ? ኢማን ካለው በኋላ ውስጡ ኢማን ካለ ይሄና ያ አብሮ የሚሄድ አይደለም አለ አላህ ሱብሓነሁ ወተዓላ። በሃይማኖት ትምህርት የምትማሩ አላችሁ፣ በሃይማኖት ትምህርት ከሰዎች ጋር የምትነጋገሩ አላችሁ። መተናነስን አልፈቀደም አላህ ሱብሓነሁ ወተዓላ። ከእንደገና ደግሞ ሪስፔክት አለ። ኡስታዞች አሉ፣ ኡስታዞች ናቸው። እንደ ኡስታዞቻቸውና እንደ ኡስታዝነታቸው ልናከብር ይገባል። ኡስታዝ ያስተማረውን ኡስታዝ ጓደኛዬ ነፍሴ ምና ኖ
አስተምሮሻል። አላህ ስብሓነሁ ወተዓላ የሚያስቀምጥልን ነገሮች ማለት ነው ሪስፔክትን እያስተማርን ነው። ይሄ ሶሻል ላይፍ የምንኖረው ነው። ውጭ ዓለም ላይ ይሄ በጣም የሚጠነቀቁት ነው። ነጮች በጣም ነው የሚጠነቀቁት እንደዚህ አይነት ነገር። የሚገርመው ማለት ነው አንዳንዴ የሚሰሩትን ስራ ስታዩ ሐዲሱን ይዘውታል የሚያስብል ነገር ታያላችሁ። ለምን አላህ ስብሓነሁ ወተዓላ በረሱል ዓለይሂ ሰላቱ ወሰላም ያስተማርን ነገር ሲጠቀሙ ታያላችሁ። ወላ ተናበዙ ቢልአልቃብ ቢእሰል ኢስሙል ፉሱቅ ባዕደል ኢማን። አያችሁ ኢማን ያለው ሰው ያ ከረብት ናውን ይሄ ቃላቶቹ መጥፎ الاسمul ፉሱቅ ነው ያለው። ፋሲቅ አላለም እኮ اسمul ፉሱቅ መስጠሩ ምንድነው? في مكان الصفه ነው። አላህ Subhanahu Wa Ta'ala ከረፕሽን ያለው ንግግር ይሄ ቆሻሻው ቃል ኢማን ያለው ሰው ጋር አይወጣም። ቆሻሻ የሆነ አፈንሲቭ የሆነ ሰውን የሚያሳምን بعدል ኢማን ያለው ካመነ በኋላ አንድ ሰው በትክክል በአላህ Subhanahu Wa Ta'ala ፖሲብል አይደለም አላህ Subhanahu Wa Ta'ala ያን ቃል ለማውጣት ለዛ ሰው ኢማን ያለው ሰው ማለት ነው። ኩሉ ኢናኢን ቢማ ፊሂ ዩዳ እያንዳንዱ ኮንቴነር ውስጡ የሞላውን ነው የሚያወጣው። ኢማን እዚህ ውስጥ ካለ ከአፉ መልካም ቃል ነው የሚወጣው። እዚህ ውስጥ ቆሻሻ ነገር ከሆነ አፉ ውስጥ የሚወጣው ቆሻሻ ነገር ነው። ያባለገ ነገር ቢመጣ so we have to clean this ኖርማል ነው። አይ ስለሚያካብዱ ነው አላሁ ረቡል ዒዛ አካብዱ አይደለም። ላ አንተ ልትባል ማትፈልገውን አንቺ ልትባይ ማትፈልጊውን ለሰው ልንጠቀም አይገባም። ጀስት እኮ እየቀለድኩ እኮ ነው። አንዳንዴ ከተናገሩ በኋላ እንዲህ ለማለት እኮ ፈልጌ አይደለም የሚሉ ሰዎች አሉ። ሱብሃነል ኻሊቅ ላይፋችን ላይ ከሰዎች ጋር ሊያጣሉንና ህይወታችንን የሚያበላሹትን ነገሮች ሲነግረን ነው። ከዛ ምን አለ አላህ ሱብሃነሁ ወተዓላ ወመን ለም የቱብ አለ። ይኸውላችሁ ወመን ለም የቱብ አሁን ይሄን ሰማችሁ አይደለም? ያልተመለሰ ሰው ኡላኢከ ሁሙ ዛሊሙን እነሱ ናቸው ሮንግ ድሮወሮች አለ። ስህተት የሰሩት እነሱ ናቸው አለ። ተውበት ያላደረጉ አሁን ይሄን ሰማን አይደለም? እዚህ ውስጥ የገባ ሰው ሊኖር ይችላል። ስለዚህ አላህ Subhanahu Wa Ta'ala ዶሩን ኦፕን ነው የሚያደርገው ለተውበት። ወመን ለም የቱብ ያልተውበተ ሰው فاولئك هم الظالمون እነሱ ናቸው ኮረፕሽን ውስጥ የገቡት አለ። ሮንግ ድሮወር እነሱ ናቸው አለ። ከዛ ምን አለ አላህ Subhanahu Wa Ta'ala ያ አዩሃ الذين آمنوا አሁንም አማኞች ብሎ ተጣራ። አምስት የብያቸዋለሁ ሱረቱል ሁጁራት ላይ አማኞች ልብ ብላችሁ ስሙ። ረቡል ዒዛ ጀለ ጀላሉሁ ነው Subhanahu Wa Ta'ala ይሄ መልእክት ያከለን ምን አለ? እጅተንቡ ራቁ ከሲራ من الظن አለ ብዙን ከጥርጣሬ ራቁ። ምን ማለት ነው? አእምሮአችሁ ላይ መጣ ያ አዩሃ الذين آمنوا የቻላችሁትን ያህል ከጥርጣሬ ራቁ አለ አላህ Subhanahu Wa Ta'ala። ከጥርጣሬ ራቁ። ሁለት ሰዎች አብረው እየሄዱ ነው። ወይ እነዚህ ባልና ሚስት ናቸው። ሄዱ አይደለም ራሱ ያስባል ያጣል ያወጣል ያወርዳል ያወጣል። ስለነዛ ሰዎች ዲሲዥን ወስዶ በቃ እነዚህ ሰዎች አስተኝቷቸዋል ሁላ ማለት ነው። በጥርጣሬ ማለት ነው። አላሁ ረቡል ዒዛ ጥርጣሬን የቻላችሁትን ያህል ራቁ አለ። ሁለት ሰዎች ይነጋገራሉ። እየተነጋገሩ ኮምፕሊት ንግግራቸውን ሳይጨርሱ የሆነ ነገር ከተነጋገሩ በኋላ እሷም ትሄዳለች ያቺም ትሄዳለች። ቤቷ ከሄደች በኋላ እንዲህ አለችኝ እኮ እንዲህ ለማለት ፈልጋ ነው። እኔ አውቃለሁ እኮ እሷ ለኔ ያላትን አመለካከት በዚህ በኩል እንዲህ አለች። ይሄ ምንድነው? ጥርጣሬ። ኢብሊስ እዚህ ውስጥ ነው የሚሰራው። በተለይ የሚቀራረቡ ባልና ሚስቶችን፣ ጓደኛ ማቾችን፣ ቤተሰቦችን፣ ወንድማማቾችን የሚያለያየው ምንድነው? አላሁ ረቡል ዒዛ ራቁ የቻላችሁትን ያህል ምንን? ጥርጣሬን። ኢነ በዕደ ظኒ ኢስም ምንም ጥርጥር የለውም። ከጥርጣሬ በኋላ ወንጀል ነው ከኋላው የሚመጣው አለ አላህ Subhanahu Wa Ta'ala። ከጥርጣሬ በኋላ ምንድነው የሚመጣው? ወንጀል ነው የሚመጣው አለ። እዚህ ውስጥ ያላችሁ በሙሉ ጓደኞች አሏችሁ፣ አሰሪዎች አሏችሁ፣ የሆነ ነገር አሏችሁ። ለምን እንዳላችሁ ራሳቸውን ሰዎችን ጠይቁ። ከነሱ ነው መልስን የምታገኙት። ባልና ሚስት አላችሁ፣ የሆነ ነገር ተነጋግራችሁ ይሆናል። ክሊር ያልሆነልሽ ነገር ይኖራል። አእምሮሽ ውስጥ ቢውልድ ከማረግ ጠይቂው። እንዲህ ያልከው ግን ምን ለማለት ፈልገን ከሱ ስትረጂው አንቺ ቢውልድ ካረግሹ ጋር ማች የማያረጉ ነገሮችን ታገኛለሽ። እሱም እንደዛው አንተም እንደዛው። ባለቤት ላይ የሆነ ነገር ብላ ሊሆን ይችላል። ስራ ቦታ ላይ ሆነ እንዲህ ያለችኝ እኮ እንዲህ ለማለት ኖ ያቺ ያለችውን ከራሷ ክሊሩን ጠይቅ። ምንም ጥርጥር የለውም። ከጥርጣሬ በኋላ ምንድነው አለ? ዞን ማለት አሰምሽን ነው። አምሹር እንዲህ ያለው እኮ እንዲህ ለማለት ነው። ውስጡ መጥፎ ነገር ስለያዘ ነው። አእምሮ ላይ ቢውልድ የሚያደርገው መጥፎ አስተሳሰብን ነው። ኢነ ባዕደ ظኒ ኢስም ያለው ወንጀል ነው አለ። ከላስ ወላ ተጀሰሱ አንድን ሰው አትከታተሉ። ከባልና ሚስት ነው የሚጀምረው። እሱ ተኝቷል፣ ስልኩን እንዳትጎረጉሪ።
አትከታተሉ አለ አላህ። ተደብቀሽ ክፍል ውስጥ እሱ ተኝቷል ምን እያደረገ ነው እንዲሁ ላይ ጓደኞቻችሁንም እንደዛው እንዳትከታተሉ ተጀሰሱ። ይሄ እኮ ሊቪንግ ህይወት ሊቪንግ አያ እኮ ነው እየኖርን ያለነው ነገር እኮ ነው። አላሁ ረቡል ኢዛ ያ ሰው የሚያደርገውን ነገር ማሳወቅ ከፈለገ ያሳወቅም። ወላ ተጀሰሱ አትከታተሉ። የሆነ ሰው የት ወጣች የት ገባ ምን እያደረገ ነው ስራ ቦታስ ተደብቆ ከኃላፊ ጋር ወይ ከአሰሪ ጋር ምንድን ያሉት ምን ሊያደርጉ ወላ ተጀሰሱ አለ። ስለማይጠቅም እኮ ነው እንዳትከታተሉ ያለው። ሰውን ተደብቃችሁ አትከታተሉ አለ። ጆሮ እንደዚህ ተደብቀው እንትን ላይ የሚያዳምጡ ሰዎች አሉ ክፍል ውስጥ እንደዚህ አድርገው ማለት ነው። ሁለት ሰዎች ወይ የሆነ ቦታ ካገቡ ምን ሊመካከሩ ነው? በስራ ይሆናል፣ በባልና ሚስት ይሆናል፣ በጓደኛ ይሆናል፣ በፋሚሊ ይሆናል፣ ኤቭሪዌር። ይሄ እየኖርን ያለነው ህይወት ነው። ወላ ተጀሰሱ ከዛ ወላ የግተብ ባዕዱኩም ባዕዳ አንዱ አንዱን እንዳያማ። ሱብሃንአላህ ይሄ እየኖርን አይደለም ያለነው። መሊኩል ሙልክ እንደዚህ ነው የሚያስተምረን ረቡል ዒዛ። አንዱ አንዱን ያ አዩሃ الذين آمنوا ብሎ ነው የጀመረው። ይሄንን አሁን ኢግኖር እንዳናረግ ቁርአኑ ሲጀምር ምን ብሎ ነው? ላ ተቀድሙ እንዳታስቀድሙ በይነ የደይ الله ورسوله ከአላህ Subhanahu Wa Ta'ala ቃልና ከረሱል አለይሂ ሰላቱ ወሰላም ንግግር የራሳችሁ እንዳታስቀድሙ ብሎ ነው የጀመረው አላህ Subhanahu Wa Ta'ala። ወላ يغتب بعضكم بعضا ከዛ ምን አለ? አዩሂቡ አሐዱኩም አን ያእኩለ ለሕመ አኺሂ መይተን ፈከሪህቱሙሁ። ሱብሃንአላህ ይወዳል እንዴ አንዳችሁ ከመሃል አለ። ሁላችሁም እዚህ ውስጥ ያላችሁ አሐዱኩም አንዳችሁ ከመሃላችሁ አን ያእኩለ ሊበላ ለሕመ አኺሂ የወንድሙን ስጋ እየቆረጠ ማለት ነው። መይተን የሞተ ሬሳው ተኝቶ ሬሳውን እየቆረጠ መብላት ያንን ስጋውን የሚወዳለው ያለ አላህ ሱብሃነሁ። ይኸውላችሁ ነሚማ ውሸት ነው። ጊባ ሐቅም ነው። ጊባ ማለት ሐቅ ነው። ሐቅ ሆኖ ንግግሩ እውነት ሆኖ ራሱ ማለት ነው። ስለዛ ነገር ማውራት ስለዛ ሰውዬ ክልክል ነው። ጊባ ነሚማ ማለት ምንድነው? ውሸት ነው። ውሸትን ወሬ ማውራት ማለት ነው። ነማም ይባላል። አላህ Subhanahu Wa Ta'ala ረሱል አለይሂ ሰላቱ ወሰላም ነሚማ ወሬ ከዚህ የሚያደርጉ ጀነት አይገቡም ብለዋል። ነሚማ ያለባቸው ሰዎች ማለት ነው። ነሚማ ማለት የውሸትን ንግግር ያላረገውን እየዞሩ ምክንያቱም ስንት ቤትን እንደሚያበላሹ እንዳትረሱ፣ ስንት ፋሚሊን እንደሚያበላሹ እንዳትረሱ፣ ስንት ትዳርን እንደሚበትኑ እንዳትረሱ። በሌለበት ማለት ነው ነሚማ ማለት ነው። የሰው ልጅ ስምን የሚያጠፋ እንደሆነ። ጊባ ማለት ግን እውነተኛ ንግግር ነው። ወላ يغتب بعضكم بعضا ያለው አላህ Subhanahu Wa Ta'ala። ጊባ ማለት እውነትን እኮ ነው የምትናገሩት ስለዛ ሰው። ጊባ ማለት ችግሩን ታውቃላችሁ፣ ድክመቱን ታውቃላችሁ፣ ድክመቷን ታውቃላችሁ። የቤተሰባችሁ ይሆናል፣ የጓደኛችሁ ይሆናል። ወላ يغتب بعضكم بعضا አንዱ አንዱን ማለት ነው። ሐቅም ቢሆን ማለት ነው። ወላ يغتب بعضكم بعضا ጊባ ማለት ይሄ ነው እውነት ማለት ነው። ጊባ ማለት ስለዛ ሰው ዊክነስ፣ ስለዛ ሰው ድክመት፣ ስለ ጓደኛሽ ድክመት ልትናገሪ አይገባም። ምክንያቱም አንቺም ዊክነስ አለሽ፣ እኔም ዊክነስ አለኝ። ሁላችንም ፕራይቬት የምታውቂውን ስለዛ ሰው ጓደኛሽ ትሆናለች፣ ጓደኛህ ይሆናል። የምታውቀው አየእኩለ ይወዳል እንዴ ለሕመ አኺሂ ውሸትስ ከሆነ አስቡት እንግዲህ ሊበላ የወንድሙን ስጋ መይተን ሞቶ እዛ ጋር ተኝቶ ማለት ነው። ዴድ ባዲው ተኝቶ እየቆረጠ ስጋውን መብላት ይወዳል። ለሕመ አኺሂ መይተን ያለው አላህ Subhanahu Wa Ta'ala የሞተውን ኢማጂን እንድናረግ ነው ሬሳውን። አኺሂ መይተን ፈከሪህቱሙሁ ይሄንን ዲስከስትድ የምትሆኑበትን ማለት ነው። ለማሰብ ራሱ ዲስከስቲንግ የሆነውን ያንን ቆራርጣችሁ መብላት ትፈልጋላችሁ ያለ አላህ Subhanahu Wa Ta'ala። አንድ ሰው ሲያወራ ከሰማችሁ ማቆም። አላሁ ረቡል ኢዛ ሁላችንም ይቀር ይበላል። ከቻለን ማስቆም ካልቻለን ግን ምንድነው ማድረግ ያለብን? ጥላት ተነስተው መሄድ ነው ከዛ ቦታ ላይ። ወንድማችን አላህ ይርሐመው Subhanahu Wa Ta'ala በቅርብ ሞተው ማለት ነው። ስለ ሰው ሲነሳ አይወድም ነበር አሉ፣ ጥሎ ነበር የሚሄደው አሉ። ለኸሚስ ለጁምዓ የሞተው ማለት ነው ወንድማችን። የቀብር ቅጣት ነሚማ ያለባቸው ሰዎች የቀብር ቅጣት የሚቀጡ ናቸው ብሎ ረሱል አለይሂ ሰላቱ ወሰላም ተናግረዋል በሐዲሳቸው። ወሬ የሚያወሩ ማለት ነው። ጊባ ስለ ወንድሞቹ ስለ እህቶቹ ሁመዘቲ ሉመዘ ወይሉሊ ወይል አለላቸው ነው ያለው አላህ Subhanahu Wa Ta'ala።
ሊኩል ለያንዳንዱ ሁመዘቲ ሉመዛ ሁለቱም ባህሪዎች የያዘ ሰው ሁመዛ በውስጥ ያወራል ሉመዛ ያንን ደግሞ ኤክስፖዝ ያደርጋል በአደባባይ ላይ ወጥቶ ያወራል ቁርአን ላይ ነው አላህ የተናገረው ሱብሃነሁ ወተዓላ ሁለቱም ባህሪ ኬሪ ያደረጉ ሰዎች ወይየውላቸው ወይ ለሚባል ጀሃነም ተዘጋጅቶላቸዋል ይሄ ለምንድን ነው ይሄ አሁን ከአምልኮት ጋር የሚገናኝ ነው አይደለም ይሄ ፐርሰናል ህይወታችን የምንኖረው ነው እኔና እናንተ ስለ አንድ ሰው የማይሆን ነገር አንድ ሰው ፕሬዘንት ሲያስደርገው ምንድነው የሚሆነው ከሰው ጋር ያለው አመለካከት በሰው ዘንድ ያለው ይወርዳል ያንን ሰው ያንገት ያስደፋል ከሰዎቹ ጋር እሱ ምንም ስለተባለው ነገር አያውቅም ሲመጣ ያሽማጥጡበታል ዙሪያው ላይ ተነጋግረዋል ያላግጡበታል አላህ ደግሞ ይሄንን ያውቃል አቀጣጡን ራሱ እዚሁ ሱመቱል ሁመዛል ላይ ሲናገር ልክ የሰውን ቀልብ እንደነቁት እሳቷ ወደ ላያቸው ላይ ትወጣለች ነው ከእግራቸው ጀምሮ ሱረቱል ሁመዛ ላይ ማለት ነው ሌላ ጊዜ እንትኔ ላይ ለቀቅ ያለሁኝ ማየት ትችላላችሁ ከዛ ምን አለ አላህ Subhanahu Wa Ta'ala አዩሂቡ አሐዱኩም አየኩለ ለህመ አኺሂ መይተን ፈከሪህቱሙሁ ከዛ ምን አለ አላህ Subhanahu Wa Ta'ala ይላችሁ ያን ካለ በኋላ ወተቁላህ ነገረን አይደለም አላህን ተጠንቀቁ ህግጋቱን ተጠንቀቁ አላህን ፍሩ ስፒሪቹዋል ፍርሃት ነው ቀልባችን ውስጥ አይደል እተቁ ማለት ያስቀመጠላችሁን ድንበር ተጠንቀቁ እንዳታልፉ ወተቁላህ አለና ሁላችንም እዚህ ውስጥ ልንገባ እንችላለን አይደል ኢነላህ አላህ Subhanahu Wa Ta'ala ምንም ጥርጥር የለውም ተዋቡር ረሂም ተውበትን ተቀባይና አዛኝ ነው ሁላችንም እንድንተውበት በሩን ይከፍተልናል አላህ Subhanahu Wa Ta'ala ልብ ብላችሁ ያዙ ከዛ ምን አለ አላህ Subhanahu Wa Ta'ala ይሄን አያለ ጨምር ያ አዩሃን ናስ አለ አላህ Subhanahu Wa Ta'ala always ነው loving and merciful ተውበቱን በር ከፈተልን ሁሌ አላህ Subhanahu Wa Ta'ala loving ነው ወዳጅ ነው merciful ነው ደግሞ እዝነተ ሰፊ ነው ይሄን ከተናገረ በኋላ አላህ Subhanahu Wa Ta'ala እንድንተውበት በሩን ከፈተልን ማለት ነው አንዳንዴ ልትሳሳቱ ትችላላችሁ አንዳንዴ ልናልፍ እንችላለን immediately አላህ ይቀርባል የኔ ጌታ ባስታወስን ሰዓት ያን ነገር ማስቆም ከቻልን ማስቆም ካልቻለን አላህ ይቀር ይበላቸው በቃ እንተው ይሄንን ነገር አቁሙ አታውሩ አላህ ይቀር ይበላቸው እኛም ነገ የት እንደምንሆን አናውቅም ስለነዛ ሰዎች ከተነሳ ማለት ልንል የሚገባው ማለት ነው ምክንያቱም እንደዛ አይነት ሲቹዌሽን ላይ ሁላችንም እንገጥማለን ልንገባ እንችላለን ግን ምንድነው ይሄንን አያ ስንሰማ አላህ ያለው ትዝ ይለናል Subhanahu Wa Ta'ala ቀብርም ውስጥ ቅጣት አለ አሁን ምን አለ አላህ Subhanahu Wa Ta'ala እስካሁን ያ አዩሃ الذين آمنوا እያለ ነበር ያ አዩሃ الناس አለ የሰው ልጅ በሙሉ ማናገር ጀመረ እዚህ ውስጥ ያላችሁ በሙሉ ሙስሊሞች አላችሁ ያ አዩሃ الذين آمنوا እያለ ሲነግረን ነበር Subhanahu Wa Ta'ala ሱረቱል ሁጁራት አሁን ደግሞ ያ አዩሃ الناس አለ ሁሉንም አጠቃለለ የሰው ልጆችን በሙሉ አስገባ ኢና خلقناكم من ذكر وانثى እኛ ፈጠርናችሁ ከወንድና ከሴት ያስቀደመው አላህ Subhanahu Wa Ta'ala ወንድ ነው መጀመሪያ የተፈጠረው ማን ነው አደም ነው ከዛስ ሔዋንን ፈጠራት አደም እናትም አባትም የለውም ሂዝ ሜሪካል ከኢሳ አለይሂ ሰላም በላይ እኮ ትዋይስ ነው እኮ የአደም አለይሂ ሰላም አይደል ተአምሩ ማለት ነው እንዴት አምላክነት እንኳን ሊባል ቢጠጋ እንኳን ትንሽ የሚጠጋው አደም ነበር እናትም አባትም የለውም የአደም አፈጣጠር ነው ተአምር ወይስ ኢየሱስ አፈጣጠር ነው ተአምር ለዛ ነው አላህ Subhanahu Wa Ta'ala ኢየሱስን እኮ የፈጠርኩት አደምን እንደፈጠርኩት ነው ያለው ኩን አለው ሆነ የአደምም ሁን ያለው የሆነው ኢና خلقناكم እኛ ፈጠርናችሁ በርግጥ من ذكر وانثى ከወንድና ከሴት የሰው ልጅ በሙሉ ያወራ ነው አደረግናችሁ የሰው ልጅ በሙሉ ሁላችሁም አንድ ፋሚሊ ናችሁ ይያለን ነው ማንንም ከማንንም ይበልጣል ያንሳል የሚባል ነገር የለም በዘርም በምንም ወጀዐልናኩም እኛ ነን ያደረግናችሁ شعوبا وقبائلا different population شعب ህዝቦች ኦኬ وقبائل tribe ያረግናችሁ ዘር ያረግንላችሁ እኛ ነን ይሄንን ያደረግነው እናንተ ስለፈለጋችሁት አይደለም ማለት አላህ Subhanahu Wa Ta'ala ወጀዐልናኩም ማለት ናኩም ማለት ምንድነው እኛ ነን እናንተን ያደረግናችሁ ምን ያደረግናችሁ አለ Subhanahu Wa Ta'ala شعوبا ህዝብ وقبائل ዘር ያደረግንላችሁ ለምንድን ነው ያደረገልን وجعلناكم شعوبا وقبائل لتعارفوا مش لتقاتلوا እንድትተዋወቁ ይሄ አላህ እንዴት ነው የሚናገር እንድትተዋወቁ ነው ያረኳችሁ አለ አላህ Subhanahu Wa Ta'ala አንዱ ከአንዱ ጋር ሪኮግናይዝ እንድንደራረግ ካስተምስ ዑርፍ አፕሪሺየት ልንደራረግ ይሄንን ዘር
አላህ Subhanahu Wa Ta'ala አላደረገልንም ሲያደርግ ዲፍረንት ትራይብ ውስጥ እዛ ውስጥ ባህል አለ የየራሳችን የምን ካልቸራችን ይሄ የኔ ውበት እናንተ ላይ ያረኩት ነው አለ እኛ ነን ይሄን ያረግናችሁ ኢንጆይ እንድታረጉት አለ ሊተዓረፉ ሱብሃንአላህ ሱረቱል ሩም ላይ በቀደም አይተናል አይደል አላህ Subhanahu Wa Ta'ala ምንድነው ያለው ምላሳችሁን ንግግራችሁን ከለራችሁን ያደረኩት አለ Subhanahu Wa Ta'ala ያደረኩት እኔ ነኝ ያለው ومن آياتي خلق السماوات والأرض ከተአምራቶች መሃል የሰማይ መፈጠር የመሬት መፈጠር ከዛ ኢሚዲየትሊ ወደኛ መጣ ያለነው መሬት ላይ ነው ከሰማይ በሚወርደው ነው እየኖርን ያለነው መሬቷ የምታበቅለው ከሰማይ በሚወርደው ነው ውሃ ከዛ ምን አለ ومن آياتي ብሎ ነው የጀመረው ከተአምራቶች መሃል خلق السماوات والأرض واختلاف ألسنتكم وألوانكم መለያየቱ ደግሞ የምላሳችሁ ሱብሃንአላህ የኔ ጌታ የቋንቋችሁ መለያየት ألسنتكم وألوانكم የከለራችሁ ከተአምራቶች መሃል ይሄ አንዱ ነው አለ خلق السماوات والأرض واختلاف ألسنتكم وألوانكم إن في ذلك لآيات للعالمين አለ እዚህ ውስጥ በጣም ድንቅ የሆነ ተአምር አለ ለማ ለዓለሚ ለአቂዎች የከለራችን መለያየት ጃፓን ጀርመን ህንድ አይደለም ኢትዮጵያ ላይ ስንት አይነት ቋንቋ አለ ሀገራችን ላይ እዚህ ጋር ምን አለ ያ አዩሃናስ ብሎ ነው የተጣራው አላህ Subhanahu Wa Ta'ala እናንተ የሰው ልጆች ሆይ ለሌላውም ትምህርት እየሰጠ ነው Subhanahu Wa Ta'ala ኢና خلقناكم በርግጠኛ ፈጥረናችኋል ኢና خلقناكم من ذكر وانثى ከወንድና ከሴት አድርገን የሰው ልጅ የተፈጠረው ከወንድና ከሴት ነው ብቻዋን ሴት አላመጣችም ብቻውን ወንድ አላመጣም وجعلناكم شعوبا وقبائل لتعارفوا ህዝብ አደረግናችሁ ዘር አረግንላችሁ ልትተዋወቁ ያንን አፕሪሺየት ልታደርጉ ኢነ አክረመኩም ኖ ይሄኛው ዘር ከኔ ዘር ይበልጣል ይሄኛው ላ ኢነከ አክረመኩም ከናንተ عند الله አጥቃኩም ከናንተ ሪስፔክትፉል ከናንተ ምርጥ የሚባለው ምን ራሱን ከመጥፎ ነገር የተከለከለ ነው አላህን የሚፈራ የሚጠነቀቅ ለአላህ Subhanahu Wa Ta'ala ቅርብ የሚሆነው ማለት ነው ኢነ አክረመኩም ዘራችሁ አይደለም ሬስስ አይደለም ማለት ከናንተ ቤስት የሚባለው ኢነ አክረመኩም ረሱል አለይሂ ሰላቱ ሰላም አሉ አተቅዋ ሆነ አሉ እዚህ ጋር ነው ማንንም ቼክ ማድረግ አይችልም ይሄንን ማናችንም በዚህ ጋር ተሰብስበን ያለ ነው እኔ ጌት የበለጥኩ ነኝ ሊል አይችልም ወለቀድ ከረምና በኒ አደም ብሏል የችልድረን ኦፍ አደም እኛ ምን አድርገናል አለ አክብረናል አለ Subhanahu Wa Ta'ala ከከሌ አንሳለው ከከሌ በልጣለው ብለን ለመናገር አልተፈቀደልንም ኢነ አክረመኩም ከሌ ዘር በላጭ ነው የከሌ ዘር በላጭ ነው የከሌ ዘር በላጭ ነው ስንት ጉድ እንሰማለን አይደል በአለም ደረጃ እኮ አሁን እኮ እንደዛ ውስጥ ገብቷል የሰው ልጅ ለአላህ Subhanahu Wa Ta'ala ከናንተ ቤስት የሚባለው عند الله الله Subhanahu Wa Ta'ala ዘንድ አጥቃኩም ومن يتق الله አጥቃኩም ማለት ምንድነው የሚጠነቀቅ ከአላህ Subhanahu Wa Ta'ala ህግጋቶች ላይ ከከለከላቸው ነገሮች ላይ የሚጠነቀቅ አላህን የሚፈራ ነው አለ አተቅዋ ሆና ብለዋል just ሰብስቡት አሁን እንግዲህ የተናገረውን አላህ Subhanahu Wa Ta'ala ከላይ ጀምሮ የመጣበትን ይሁንና እዚህ ጋር ደግሞ ያለንን ማለት ነው አጠቃላዩን አመጣ Subhanahu Wa Ta'ala አላህ እሱን ከሚጠነቀቁት ከሚፈሩት ባሮች ያርገን እሱን የሚፈራ ነው ቤስት የሚባለው ዘራችሁንማ እኔ ነኝ ያረኩላችሁ አለ በብሔርማ ያረኩላችሁ እኔ ነኝ ይሄ ደግሞ ኢንጆይ ልታረጉበት ነው እንድትተዋወቁ ሀገራችን ላይ ስንት ብሔረሰብ አለ እስቲ ሁሉም ብሔር ላይ ግቡ ራሱን የቻለ የአላህን Subhanahu Wa Ta'ala ተአምር ታያላችሁ ጉራጌ ውስጥ ግቡ ኦሮሞ ውስጥ ግቡ አማራ ውስጥ ግቡ ራሱን የቻለ ስፔሻል የሆነ ባህል አላቸው ሁሉም ውስጥ ግቡ ስልጤ ውስጥ ግቡ ጋምቤላ ግቡ ሶማሊያ ግቡ ሐረሬ ግቡ እስቲ አገራችን ላይ ያሉትን እንኳን ባህሎች በፊት ውበቱን ለማሳየት አገራችን ላይ ይተቀሙት ነበር ውበቱን ለማሳየት ሁሉም የባህሉን ነገር ይዞ ከምግቡ ጀምሮ ማለት ይሄ አላህ Subhanahu Wa Ta'ala ያደረገልን ውበት ነው እንጂ በዚህ ልንጠላላ እኔ ካንተ ዘር በልጣለሁ እኔ ካንተ ዘር በልጣለሁ ልንል አይደለም ያንን እንዳንል ያው ዝግት ታረጋለን አላህ Subhanahu Wa Ta'ala ከሌ በልጣ እንዳንል ከናንተ ምርጥ የሚባለው እኔን የሚፈራው ነው አለ አላህ የጥራት ይገባው Subhanahu Wa Ta'ala عند الله አጥቃኩ አፋሩን አገራችን ላይ ያሉትን ጋምቤላ ሳይቀር ራሱ የቻለ ስፔሻል የራሱ ስፔሻል ከአላህ Subhanahu Wa Ta'ala የተሰጠ ባህል አለ ባህል ለምንድነው ያ ብሔር ባህሉ ክሊር አድርጋችሁ ስሙ ባህሉ ከሸሪዓ ጋር የማይሄድ ከሆነ ይሄ ሮንግ ነው ባህሉ ከሸሪዓ ጋር የማይሄድ ከሆነ
ባህሉ ማለት ነው። አላህ ሱብሓነሁ ወተዓላ የከለከላቸውን ነገሮች በባህላችን ተፈቅዷል ተብሎ የማይሰራ አምልኮት ማለት ነው። አምልኮት ውስጥ የሚገባ ከሆነ ሌላ ግን ኖርማል ባህል ቱርክ ሂዱ የራሱን የቻለ ባህል አለው። እኔ አብረውን እዚህ ያሉ አሉ እንትኖች ሞሮኮዎች አሉ የራሳቸው ስፔሻል ባህል አላቸው። ስለ ባህላቸው ሲናገሩ ፕሮግራማቸውን ሲያዘጋጁ ኢንቫይት ያደርጉናል፣ እንሄዳለን። የሚያደርጓቸው ነገሮች በሙሉ ዋው ነው የምትሉት። ከሸሪዓ ጋር ከአምልኮት ጋር የሚገናኝ አይደለም። አምልኮት እስከሌለበት ድረስ ይሄንን ማድረግ የለብህም የሚባል ነገር የለም። አምልኮት ባህላችን ራሱ ውስጡ ውበት ያለው ነገር አለ። አበላሉ፣ የሚያደርጉት ሴሪሞኒ ይሄ እኔ የሰጠኋችሁ ነው አለ። ብሔር ያረኳችሁ አለ። ከዛ ከናንተ ምርጥ የሚባለው የኔ ብሔር ነው ከፍ ያለው እኛማ ስፔሻል ነን እኛማ ስፔሻል ነን እንዳንል ነው። ከናንተ ምርጥ የሚባለው የሚጠነቀቅ እኔን የሚፈራ ነው አለ አላህ Subhanahu Wa Ta'ala። ከነዛ ባሮቹ አላህ Subhanahu Wa Ta'ala ያርገን። ከዛ ምን አለ አላህ Subhanahu Wa Ta'ala وقالت الاعراب آمنا። ከዚህ ነገ ልቀጥል ስንት ሰዓት ሆነ እስቲ አዲስ በተናገርኩት እናንተም በሰማችሁት በረህመቱ በእዝነቱ አላህ Subhanahu Wa Ta'ala የምንጠቀምበት ያርገን። ያጎደልኩት ነገር ካለ እንግዲህ የኔ ድክመት ነው። የጌታዬ ቃል Subhanahu Wa Ta'ala ሙሉ ነው። አላህ ይቅር ይበለኝ። የተናገርኩት ጥሩ ከሆነ ደግሞ እሱ Subhanahu Wa Ta'ala አግርቶልኝ ነው። አልহামዱሊላህ ነው ምለው። ምስጋና ይገባው ለዓለማቱ ጌታ። ጀዛኩም አላህ ተዓላ ኸይር።